አሰብን ስንረከብ ድንበር የምታስረክቡ እናንተ ናችሁ ጀነራሉ ቀይ ባህር የኢትዮጵያ ድንበር መሆኑ አይቀርም ብለዋል። የልዩ ዘመቻ ሰራዊት አባላት ተመርቀው ለግዳጅ ዝግጁ ሆነዋል። የህወሓት ጀነራሎች አስመራ ገቡ። በአፋር አዲስ ጥቃት የጀመረው ህወሓት ከፍተኛ ጀነራሎቹ ወደ ኤርትራ መሻገራቸው ተሰምቷል። ስለ ጉዟቸው የተሰማውን መረጃ ይዘናል። ትራምፕ ተገደው ሊገቡበት ነው። ገላጋይ ያጣውን የጀነራሎቹ ፍርሚያ ለማስቆም እሞክራለሁ ብለዋል። በአፋር አዲስ ጥቃት ከፍቶ መድፉንና ዙ23ቱን እያንጋጋ የገባው ህወሓት ከፍተኛ ጀነራሎቹን ወደ አስመራ ማሻገሩ ለምን ይሆን የሚል ጥያቄ አስነስቷል። በቲዲኤፍ ውስጥ ከባድ ስም ያላቸው እነ ጀነራል ምግበ ኃይለ አርሚያቸውን ይዘው ከሰራዊቱ ለማፈንገጥ በር ላይ ቆሟል እየተባለ ባለበት ሰዓት ሾልኮ የወጣው የጀነራሎቹ ምስጢራዊ ጉዞ ትልቅ መነጋገሪያ ሆኗል። ወዲህ ደግሞ ጸምዶ በሚል ጥምረት በጋራ ሊነሱብኝ ነው በሚል አስመራና መቀሌን ነክሶ የያዘው መከላከያ አሰብን ተረክቦ የሰሜኑን አዲስ ድንበር የሚጠብቅ ጦር አስመርቆ ዝግጁ ማድረጉ ተሰምቷል። ጀነራሉ አሰብን ስንረከብ ድንበር የምታስረክቡን እናንተ ናችሁ ሲሉ ለተመራቂዎቹ ከባድ መልእክት ማስተላለፋቸውን ጨምረን ትራምፕ በሱዳን ጉዳይ የያዙትን አዲስ ውሳኔ ያክለን ዘርዘር ያለ መረጃ ይዘን ተገኝተናል። ሰላም ውድ የሉሌ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም አሰብን የሚረከበው ድንበር ጠባቂ ጦር ተመርቆ መምራት ሰጠው። ጀነራሉ አሰብን ስንረከብ ድንበር የምታስረክቡን እናንተ ናችሁ ሲሉ ለተመራቂዎቹ ከባድ መልእክት አስተላልፈዋል። ጀነራሉ ቀይ ባህር የኢትዮጵያ ድንበር መሆኑ አይቀርም ባሉበት በዚሁ መልእክታቸው በቀጣይም ግዙፍ የልዩ ዘመቻ ሰራዊት አባላት አስመርቆ የማዘጋጀት ስራ ይቀጥላል ብለዋል። የልዩ ዘመቻዎቹ ማሰልጠኛ ማዕከል ብቁ የሰራዊት አባላትን በማፍራት ላይ እንደሚገኝ የተገለጸ ሲሆን የደቡብ እዝ ዋና አዛዥ ሌተር ጀነራል ሰለሞን ኢትፋ በልዩ ዘመቻዎች እዝ ማሰልጠኛ ማዕከል በመገኘት ሰልጣኞቹን አበረታተዋል። ሌተር ጀነራል ሰለሞን ኢትፋ ማሰልጠኛ ማዕከሉ የውትድርና ሙያውን በአግባቡ የተረዳ በስልጠና ራሱን አብቅቶ ድል የሚያደርግ ሰራዊት በማፍራቱ ረገድ የሚጠበቅበትን እየተወጣ እንደሚገኝ ገልጸዋል። በተያያዘ መረጃ ኢትዮጵያ ጥቅሟን የማስጠበቅ የዲፕሎማሲያዊ አካሄዷን ለማሳደግ ጎልታ የምትታይበት እድል ከፍተኛ መሆኑን መከላከያ ሰራዊቱ ገልጿል። በመከላከያ ዋር ኮሌጅ ለመደበኛና ለአጭር ኮርስ ሰልጣኞች ሀገራዊና ቀጠናዊ አሁናዊ ሁኔታዎችን በተመለከተ ትምህርት የሰጡት በሚኒስትር ማዕረግ የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ዶክተር ቀና ያደታ የኢትዮጵያ የውጭ ጉዳይ ፖሊሲ የአሰራር ስርዓት በዓለም አቀፍ እይታ ያለው ተጽዕኖ ምን እንደሚመስል አስገንዝበዋል። ሀያላን ሀገራት ጥቅማቸውን ለማስጠበቅ ሲሉ ሀገራትን የመጠምዘዝ አዝማሚያ ቢኖርም ሀገራችን ኢትዮጵያ ግን ጥቅሟን ለማስጠበቅ የዲፕሎማሲ አካሄዷን በማሳደግ ቀጠናው ላይ ጎልታ የምትታይበት እድል ከፍተኛ መሆኑን ገልጸዋል። በውስብስብ የዓለም አቀፋዊና ቀጠናዊ የደህንነት ጉዳይ ውስጥ የኢትዮጵያ ብሔራዊ ጥቅምና ደህንነት ለማረጋገጥ እየተሰራ ስለመሆኑ ያነሱት ዶክተር ቀና ሀገራት ብሔራዊ ጥቅማቸውና ፍላጎታቸውን ለማስጠበቅ ወታደራዊና ኢኮኖሚያዊ አቅማቸውን ያሳድጋሉ ብለዋል። በአፍሪካ ቀንድ በተለያዩ በጎረቤት ሀገራት እንዲሁም ኢትዮጵያ ለአፍሪካውያን ቀድማ ያቀነቀነች ሀገር ከመሆኗን ባሻገር የተባበሩት መንግስታት ድርጅት ከመሰረቱም አንዷ ናት ብለዋል። የውጭ ጉዳይ ፖሊሲ ላይ ትኩረት ሰጥቶ ዲፕሎማሲያዊ አካሄዱን በተከተለ አግባብ መንቀሳቀስ ጥቅሙ የላቀ መሆኑን የገለጹት ዶክተር ቀና ያደታ ኢትዮጵያ በተለያዩ የዓለም ሀገራት በሰላም ማስከበር ተልዕኮ ዙሪያ ያበረከተችው ከፍተኛ አስተዋጽኦ መልካም ስም እንዲኖራት ያስቻለ እንደሆነ አስገንዝበዋል። በቀጣይ መረጃችን የህወሓት ጀነራሎች አስመራ ገቡ። በአፋር አዲስ ጥቃት የጀመረ ህወሓት ከፍተኛ ጀነራሎች ወደ ኤርትራ መሻገራቸው ተሰምቷል። በአፋር አዲስ ጥቃት ከፍቶ መድፉንና ዙ23ቱን እያንጋጋ የገባው ህወሓት ከፍተኛ ጀነራሎችን ወደ አስመራ ማሻገሩ ለምን ይሆን የሚል ጥያቄ አስነስቷል። በቲዲኤፍ ውስጥ ከባድ ስም ያላቸው እነ ጀነራል ምግበ ኃይለ አርሚያቸውን ይዘው ከሰራዊቱ ለማፈንገጥ በር ላይ ቆሟል እየተባለ ባለበት ሰዓት ሾልኮ የወጣው የጀነራሎቹ ሚስጥራዊ ጉዞ ትልቅ መነጋገሪያ ሆኗል። የህወሓት ከፍተኛ አመራሮችና ወታደራዊ አመራሮች ወደ ኤርትራ አቅንተው በዋናነት የኤርትራ ወታደራዊ መሪዎች ጋር ውይይት ማድረጋቸውን ከደህንነት ምንጮች ተረጋግጧል። እነዚህ አመራሮች ወደ አስመራ ሲጓዙ በድብቅና በከፍተኛ ጥንቃቄ ሲሆን ፊታቸው እንዳይታወቅ ጭንብል በመልበስና ጥቁር ወታደራዊ መነጽሮችን በመጠቀም ነው ወደ አስመራ የተጓዙትም ተብሏል። የደህንነት ምንጮች መረጃውን ይፋ ማድረግ ባይፈልጉም ኢትዮጵያን ነጥብ ሊያስጡ የሚችሉ የተለያዩ ውይይቶችን የህወሓት ጀነራሎች ከኤርትራው ፕሬዝዳንት ኢሳያስና በተለይም ከሻዕቢያ መንግስት ከፍተኛ ጀነራሎች ጋር ዝግ ስብሰባ ማድረጋቸው ተገልጿል። እነዚህ ከትግራይ ወደ ኤርትራ ጭንብል ለብሰው የተጓዙት የህወሓት ከፍተኛ ጀነራሎች የኤርትራን ተሽከርካሪ ተጠቅመው አስመራ እንደገቡም ለማወቅ ተችሏል። በዚህ ሚስጥራዊ ጉዞ ከተሳተፉ የህወሓት መሪዎች መካከል ጀነራል ኃይለ ሥላሴ ግርማይ ወይም ወዲም ብተይ፣ ጀነራል ማውሽ በየንና ኮሎኔል ገብረ ጻድቃን እንደሚገኙበት የተነገረ ሲሆን እነዚህ ሰዎች ከ6 ወራት በፊት ጋዜጠኛ ስታሊን ገብረስላሴና ፈትለወርቅ ገብረ እግዚአብሔር ወይም ሞንጆርኖን ጨምሮ በኤርትራ 34ኛ ዓመት የነጻነት በዓል ላይ ለመሳተፍ አስመራ ሄደው እንደነበረ መዘገቡ የሚታወስ ነው።
የአሁኑ የጀነራሎች ጉዞ ታዲያ ህወሓት በአፋር በኩል አዲስ ጥቃት ከመክፈቱ ዜና ጋር እኩል የተሰማ መሆኑ በበርካቶች ዘንድ ጥያቄ የፈጠረ ሲሆን በደጋፊዎቻቸው ዘንድም የተለያዩ አስተያየቶችና ግምቶች እንዲሰጡ በማድረግ ትልቅ የክርክር መነሻ መሆኑ ተመላክቷል። በአንድ በኩል የጀነራሎቹ ጉዞ ከኤርትራ መንግስት ተጨማሪ ወታደራዊ ድጋፍ ለማግኘትና ከኢራንና ዲሲ የገቡት የጦር መሳሪያዎች ቃል የተገባላቸውን ቆጥረው ለመረከብና የጋራ ወታደራዊ ውሳኔዎችን ለማሳለፍ ነው የሚል ሀሳብ እየተነሳ ሲሆን፣ በሌላ በኩል ደግሞ በሰራዊቱ ውስጥ ጸረ ጽምዶ አስተሳሰብ ከቀን ወደ ቀን እያደገ መምጣቱን ተከትሎ ሰራዊቱ ከመፈራረሱ በፊት መፍትሄ በሚገኝበት ጉዳይ ላይ ለመምከርና ከፌዴራል መንግስቱ ጋር ሰላም የሚወርድበትንና ጦርነቶችን ለማስቀረት ይቻል እንደሆነ ለመምከር ነው የሚሉ አስተያየቶች እየተሰጡ ይገኛሉ። በቀጣይ መረጃ ፕሬዚዳንት ዶናልድ ትራምፕ በዚህ ሳምንት ዋሽንግተን ውስጥ የተገናኙት የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሰልማን ባቀረቡላቸው ጥያቄ መሰረት በሱዳን ባለው ከባድ የሰብአዊ ቀውስ ላይ ትኩረት ለማድረግ ማሰባቸውን ሮብ ዕለት ገለጹ። ሱዳን ላለፉት 2 ዓመታት ተኩል በሀገሪቱ ጦር ኃይሎች እና በተባበሩት አረብ ኤምሬቶች ትደግፋለች ተብሎ በሚታሰበው የፈጥኖ ደራሽ ኃይሎች መካከል በከባድ እርስ በርስ ጦርነት ውስጥ የምትገኝ ሲሆን ጦርነቱ በሀገሪቱ በሚሊዮኖች የሚቆጠሩ ዜጎችን ለከፋ ሰብአዊ ቀውስ ዳርጓል። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ምግብ፣ ዶክተሮችና ሌሎች ነገሮች በሱዳን በአስቸኳይ ያስፈልጋሉ ብለዋል። አክለውም ከመላው ዓለም የተውጣጡ አረብ መሪዎች በተለይም አሁን ከአሜሪካ የወጡት እጅግ የተከበሩ የሳውዲው አልጋ ወራሽ በሱዳን እየሆነ ያለውን ነገር አፋጣኝ መፍትሄ ለማምጣት የፕሬዚዳንትነትን ስልጣን ተጽዕኖ እንድጠቀም ጠይቀውኛል ሲሉ አስታውቀዋል። የሳውዲው አልጋ ወራሽ ከማክሰኞ ጀምሮ በዋሽንግተን በነበራቸው ቆይታ ትራምፕ በሱዳን ቀውስ አስተዳደር ላይ የአሜሪካን ተሳትፎ እንዲጨምሩ ያላቸው ፍላጎት ገልጸዋል። አንድ ስማቸው እንዳይገለጽ የፈለጉ አረብ ባለስልጣን ለፖለቲኮ እንደተናገሩት ሳውዲ አረቢያ አሜሪካ በተባበሩት አረብ ኤምሬቶች ላይ ጫና እንድታደርግ ትፈልጋለች። የተባበሩት አረብ ኤምሬቶች ለፈጥኖ ደራሽ ኃይሎች ወይም አርኤስኤፍ ድጋፍ ታደርጋለች ተብላ በዓለም አቀፍ ተቋማት ትከሰሳለች። ከስልጣን ከመልቀቃቸው በፊት የቀድሞው ፕሬዚዳንት ጆ ባይደን አርኤስኤፍ በሱዳን የዘር ማጥፋት ወንጀል ጄኖሳይድ መፈጸሙን መክሰሳቸው ይታወሳል። ፕሬዚዳንት ትራምፕ ሮብ ዕለት በአሜሪካ ሳውዲ የኢንቨስትመንት መድረክ ላይ ባደረጉት ንግግር የሳውዲን ፍላጎት በይፋ አንስተዋል። ትራምፕ ለታዳሚው እንደተናገሩት ግርማዊነታቸው ወይም ልዑል ቢን ሰልማን ከሱዳን ጋር በተያያዘ በጣም ኃይለኛ ነገር እንድሰራ ይፈልጋሉ። ፕሬዚዳንቱ አክለውም በዚህ ጉዳይ ላይ ለመሳተፍ በኔ እቅድ ውስጥ አልነበረም። ጉዳዩ እብደትና ከቁጥጥር ውጭ የሆነ ነገር መስሎ ነበር። አሁን ግን ይህ ጉዳይ ለእርሶ ለሳውዲና እዚህ ክፍል ውስጥ ላሉ ጓደኞቹ ምን ያህል አስፈላጊ እንደሆነ አይቻለሁ ሲሉ ተናግረዋል። የትራምፕ ይህ አዲስ የውጭ ፖሊሲ አቅጣጫ እንደ የተወካዮች ምክር ቤት አባል ማርጆሪ ቴይለር ግሪን እና ስቲቭ ባኖን ያሉ ቁልፍ የሪፐብሊካን ደጋፊዎች ሊያስቆጣ ይችላል ተብሏል። እነዚህ አካላት በተለይም በዚህ ወር በተደረጉ ተከታታይ ምርጫዎች ሪፐብሊካኖች ሽንፈት ካጋጠማቸው በኋላ ፕሬዚዳንቱ ከውጭ ፖሊሲ ይልቅ እንደ የኑሮ ውድነት ባሉ የሀገር ውስጥ ጉዳዮች ላይ እንዲያተኩሩ ሲወተውቱ ቆይተዋል። ይህ የትራምፕ እርምጃ የሶሪያው መሪ አህመድ አልሻራን በዋይት ሀውስ ካስተናገዱና ሳውዲ አረቢያን ከኔቶ ውጭ ዋነኛ አጋር የሚል ደረጃ በመስጠት ከሪያድ ጋር የመከላከያ ትብብራቸውን ካጠናከሩ ከሳምንታት በኋላ የመጣ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን በዕለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።